በዚህ ዓለም ጫጫታ መካከል ውስጣዊ ሰላም የራቃችሁ ፈጣሪ ሆይ ለምን ዝም አልከኝ ብላችሁ የምትጠይቁ ወይም የእምነት ጉዟችሁ አዲስ መነቃቃት የሚፈልግ ከሆነ ትክክለኛው ቦታ ላይ ናችሁ። አሁን ምነግራችሁ ሃይማኖታዊ ስርዓቶችን ብቻ ሳይሆን ከእግዚአብሔር ጋር ያለንን ግላዊ ግንኙነት እንዴት ማሳደግ እንደምንችልና በቃል ውስጥ ያለውን እውነተኛ ነፃነት ነው። ብዙዎቻችን ሌሊት እንቅልፍ የሚነሳን፣ ቀን ደግሞ ሰላም የሚነሳን ጭንቀት ነው። መጽሐፍ ቅዱስ ለጭንቀታችሁ የሚሰጣችሁ ማስታገሻ ሳይሆን ዘላቂ ፈውስ ምንድን ነው? ብዙዎች እግዚአብሔር እንዲያናግራቸው ይፈልጋሉ፣ ግን የድምፁ ምስጢር አልገባቸውም። ዛሬ ጆሮአችንን ለፈጣሪ ድምፅ የምንከፍትባቸውን ቁልፍ መንገዶችን እናያለን። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም ዛሬ ለጭንቀታችሁ ማስታገሻ ሳይሆን ፈውስ የምታገኙበት ቀን ነው። መጽሐፍ ቅዱስ ውስጥ እግዚአብሔር ደጋግሞ የተናገረው ትዕዛዝ አትፍሩ ወይም አትጨነቁ የሚል ነው። ግን ለምን? ምክንያቱም እግዚአብሔር መጨነቅ የሰው ልጅ ተፈጥሯዊ ስብራት መሆኑን ያውቃል። ጭንቀት ማለት ያልተከሰተን መጥፎ ነገር አስቀድሞ መኖር ማለት ነው። መጽሐፍ ቅዱስ አንደኛ ነገሥታት ላይ ኤልያስ ትልቅ ድል ካደረገ በኋላ በኤልዛቤል ዛቻ ምክንያት ተጨንቆ ሞቴን እመኛለሁ ብሎ ነበር። እግዚአብሔር ግን አልገሰጸውም። ይልቁንም መጀመሪያ በላው፣ አስተኛው፣ ከዚያም በለስላሳ ድምፅ አነጋገረው። ጭንቀት ሲሰማን እግዚአብሔር አይልቅም፣ ይልቁንም ሊያግዘን ይቀርባል። ስለዚህ እኛ ደግሞ ወደ እግዚአብሔር መቅረብ አለብን፣ ወደ እግዚአብሔር መጸለይ አለብን። ነፍሴ ሆይ ለምን ታሳዝኘኛለሽ? ለምንስ ታውኪኛለሽ? በማለት ዳዊት ከራሱ ነፍስ ጋር ይሟገት ነበር። ጭንቀታችሁን ደብቃችሁ አትያዙት፣ ወደ ጸሎት ቀይሩት። እግዚአብሔር ሆይ በሉት፣ ይሰማችኋል። የጭንቀት መንፈሳዊ ትርጉም ቁጥጥርን የማጣት ስሜት ነው። ማቴዎስ ወንጌል ምዕራፍ 6 ቁጥር 25 እስከ 34 ኢየሱስ ክርስቶስ ስለ ነፍሳችሁ አትጨነቁ ሲል ሰነፎቹን ሁሉ ማለቱ አይደለም፣ ይልቁንም ቅድሚያ ለሚያስፈልገው ነገር ትኩረት ስጡ ማለቱ ነው። ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው ይላል። ጭንቀት ጉልበት እንጂ መፍትሄ አያመጣም፣ ይልቁንም አቅማችንን ያሳጣናል። ፊልጵስዩስ ምዕራፍ 4 ቁጥር 6 እስከ 7 በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ይላል። ጭንቀት የሌለንን ሲያሳየን፣ ምስጋና ደግሞ ያለንንና እግዚአብሔር ያደረገልንን ያስታውሰናል። ስለዚህ ሁልጊዜ እግዚአብሔር ልናመሰግነው ይገባል። ሮሜ ምዕራፍ 12 ቁጥር 2 ላይ በልባችሁ መታደስ ተለወጡ እንጂ ጭንቀት የአእምሮ ውጊያ ነው ይላል። መጽሐፍ ቅዱሳዊ እውነታዎችን፣ ተስፋዎችን በአእምሯችሁ በመድገም የጭንቀትን ድምፅ ማጥፋት ትችላላችሁ። የማቴዎስ ወንጌል ምዕራፍ 6 ቁጥር 34 ላይ ለነገ አትጨነቁ፣ ለነገ ነገ ይጨነቅለታል ይላል። እግዚአብሔር የሚሰጠን ጸጋ ለዛሬ ብቻ ነው። የነገን ሸክም ዛሬ ላይ ስንጨነቅ ነው የምንሰበረው። ኢየሱስ ክርስቶስ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላል። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ የዓለም ሰላም በሁኔታዎች ላይ የተመሰረተ ነው። የእግዚአብሔር ሰላም ግን በማዕበል ውስጥም የሚጸና ነው። ዛሬ ማታ ስትተኙ የሚያስጨንቃችሁን ነገር በወረቀት ላይ ጽፋችሁ አምላክ ሆይ ይህን ሁሉ ላንተ ሰጥቻለሁ ብላችሁ ተኙ። ያኔ መልስ ታገኛላችሁ። ብዙ ሰዎች እግዚአብሔር ለምን ለኔ አይነግረኝም ብለው ይጨነቃሉ። እውነታው ግን እግዚአብሔር እየተናገረ ነው። እኛ ግን በሬዲዮ ሞገድ እንደተቸገረ አድማጭ ሞገዱን አላገኘነውም። መስማት አለመቻል ማለት እግዚአብሔር ዝም አለ ማለት አይደለም። እግዚአብሔር ፈጽሞ ከጻፈው ቃል ወይም ከመጽሐፍ ቅዱስ ውጭ አይናገርም። ብዙ ጊዜ ሰዎች ኢየሱስ ክርስቶስ እንዲህ አለኝ ይላሉ። ነገር ግን የተባለው ነገር ከመጽሐፍ ቅዱስ እውነታ ጋር ይጋጫል። ለምሳሌ እግዚአብሔር እንድንሰርቅ ወይም ሰውን እንድንጎዳ በጭራሽ አይነግረንም። ምክንያቱም በቃሉ አትስረቅ ብሏል። ማንኛውም የምትሰሙት ድምፅ በመጽሐፍ ቅዱስ ማጣሪያ ውስጥ ማለፍ አለበት። መጽሐፍ ቅዱስን የማያነብ ሰው የእግዚአብሔርን ድምፅ ለመስማት መሞከር ካርታ ሳይዝ በባህር ላይ እንደመጓዝ ማለት ነው። በልብ ውስጥ ድምፅ ሲመጣ ይህ ሐሳብ ከመጽሐፍ ቅዱስ ባህሪ ጋር ይስማማል ብለህ ጠይቅ። የቃሉ መለኪያ ያ ነው። ሚስጥር የሚሰማው በውስጣዊ ሰላም ሳይሆን በመንፈሳዊ ሰላም ነው። በቆላስይስ ምዕራፍ 3 ቁጥር 15 ላይ የእግዚአብሔር ሰላም በልባችሁ ይገዛ ይላል። ይገዛ የሚለው ቃል በግሪክ ዳኛ ማለት ነው። አንድ ውሳኔ ልትወሰን ስትል ውጫዊ ሁኔታዎች ሁሉ አድርገው ቢልሁም ውስጣዊ ማንነት ግን ካልተረጋጋና የሰላም እጥረት ካለህ ያ የእግዚአብሔር አቁም ምልክት ነው። የሰይጣን ድምፅ ያጣድፋል፣ ያስጨንቃል፣ ያስፈራል። የእግዚአብሔር ድምፅ ግን ተግሳጽም ቢሆን እርጋታንና ተስፋን ይዞ ይመጣል። ድምፅ በሰማችሁ ጊዜ ልባችሁ አርፏል ወይስ በጭንቀት ታውቋል? እግዚአብሔር በሰላሙ ይመራችኋል።
እግዚአብሔር ድምፅን ለማጽናት በዙሪያችሁ ያሉ ሁኔታዎችና ሰዎችን ይጠቁማል። እግዚአብሔር ለአንተ የተናገረው ነገር እውነት ከሆነ ያንኑ ሐሳብ በሌላ መንገድ ያጸነዋል። ምናልባት በምትሰማው ስብከት፣ በምታነበው መጽሐፍ ወይም አንድ መንፈሳዊ ሰው በድንገት በሚነግርህ ምክር ውስጥ ያንኑ ምልክት ታገኘዋለህ። እግዚአብሔር እንድንሳሳት አይፈልግም። ስለዚህ ድምፁን በሁለትና በሶስት ምስክር ያጸናልናል ማለት ነው። ጌዲዮን የእግዚአብሔርን ድምፅ ለማረጋገጥ ምልክት እንደጠየቀ መሳፍንት ቁጥር 6 ላይ እናገኛለን። መጽሐፍ ቅዱስ መሳፍንት ላይ እግዚአብሔር ዛሬም በሁኔታዎች በኩል ልጆቼ ሆይ ሰምታችኋል፣ እውነት ነው ይላችኋል። የእግዚአብሔር ድምፅ መሰማት የሚጀምረው ለመታዘዝ ስንወስን ነው። ብዙ ጊዜ እግዚአብሔር የማይነግረን አስቀድሞ የነገረንን ትንሽ ነገር ስላልታዘዝን ነው። ዛሬ ጸጥታን ፈልጉ፣ ስልካችሁን አጥፉ፣ መጽሐፍ ቅዱሳችሁን ክፈቱ። ጌታ ሆይ ባሪያህ ይሰማሃል፣ ተናገር በሉት። እሱ ደግሞ ታማኝ ነው፣ ይናገራል። በአንደኛ ነገሥታት ምዕራፍ 19 ላይ ነቢዩ ኤልያስ እግዚአብሔር ለመስማት ቆሞ ነበር። ታላቅ ነፋስ መጣ፣ እግዚአብሔር ግን በዛ ነፋስ ውስጥ አልነበረም። የምድር መንቀጥቀጥ መጣ፣ እግዚአብሔር ግን በመንቀጥቀጥ ውስጥ አልነበረም። እሳትም መጣ፣ እግዚአብሔር በእሳት ውስጥ አልነበረም። ከእሳቱ በኋላ ግን ቀጭን ስስ ድምፅ መጣ፣ ኤልያስን በሰማ ጊዜ ፊቱን ተሸፈነ ይላል። እግዚአብሔር አብዛኛውን ጊዜ የሚናገረው በነጎድጓድ ሳይሆን በሹክሹክታ ነው። ሹክሹክታን ለመስማት ደግሞ ወደ ተናጋሪው መጠጋትና ዙሪያውን ጸጥ ማድረግ ግድ ይላል። ዝምታ እግዚአብሔርን ወደ እኛ የምናቀርብበት ሳይሆን እኛ ወደ እግዚአብሔር የምንጠጋበት ድልድይ ነው። ዝምታ ማለት ዝም ብሎ አለመናገር ብቻ አይደለም። ዝምታ መስማት ነው። ስልክህን ማጥፋት፣ ከሰው መለየት። ኢየሱስ ክርስቶስ በምድር በነበረበት ጊዜ በማለዳ ተነስቶ ወደ ምድረ በዳ ወይም ጸጥ ያለ ቦታ ይሄድ የነበረው ለዚህ ነው። አእምሯችን ስለ ነገው ስራ፣ ስለ ትናንቱ ጸብ እያወራ በዝምታ መቀመጥ ከባድ ነው። መዝሙር 46 ቁጥር 10 ላይ እረፉ፣ ዝም በሉ፣ እኔም አምላክ እንደሆንኩ እወቁ ይላል። እረፉ ማለት እጅን ሰብስቦ በእግዚአብሔር ቁጥጥር ስር መውደቅ ማለት ነው። እግዚአብሔር እንዲናገራችሁ ከፈለጋችሁ የሚናገርበትን እድል ስጡት። ዛሬ አንድ ተግባራዊ ነገር ልንገራችሁ። በቀን ውስጥ ቢያንስ ለ5 ወይም ለ10 ደቂቃ ብቻችሁን ሁኑ። መጽሐፍ ቅዱሳችሁን ከፊታችሁ አስቀምጡ። ምንም አትናገሩ። ብቻ ጌታዬ ሆይ ልቤ ዝግጁ ነው፣ አንተ ተናገረኝ በሉና ዝም በሉ። በዛ ጸጥታ ውስጥ የሚመጣውን ሐሳብ፣ የሚሰማችሁን ሰላም ወይም የሚታወሳችሁን ቃል አስተውሉ። የእግዚአብሔር ድምፅ በጫጫታ ውስጥ አይገኝም። ድምፁ የሚገኘው እሱን በሚጠብቅ ዝምታ ውስጥ ነው። ወዳጆች፣ ዛሬ ጭንቀታችሁ እንዲያበቃ እግዚአብሔር ይፈልጋል። አሁን ባላችሁበት ሁኔታ ሆናችሁ እንዲህ በሉት። የድንግል ማርያም ልጅ ጌታ ኢየሱስ ክርስቶስ ሆይ ሸክሜን ላንተ ሰጥቻለሁ፣ በልቤ ውስጥ ሰላምን አውርድ በሉት። ያኔ ውጤቱን ታገኙታላችሁ። ያኔ ተስፋውን ታገኙታላችሁ። ይህ ቪዲዮ ለሕይወታችሁ ጥቂት ብርሃን ከሰጣችሁ ለሌሎች እንዲደርስ ላይክ አድርጉት። እናንተስ የእግዚአብሔርን ድምፅ የሰማችሁበት መንገድ ወይም ምልክት አለ? በኮሜንት አካፍሉን። ለተጨማሪ መንፈሳዊ ብርታት ደግሞ ሰብስክራይብ አድርጉን። በሚቀጥለው ቪዲዮ እስክንገናኝ ሰላም ሰንብቱ።